ኢትዮጵያ ያላት የተፈጥሮ ጸጋ በርካታ ቱሪስቶችን የሚስብና የሚያስደንቅ ነው። ኢትዮጵያ ካላት የተፈጥሮ ጸጋም ባሻገር የሚነገር የሚጎበኝ አኩሪ ታሪክ ያላት ድንቅ ሀገር ናት። ታዲያ ይህን ድንቅ ስጦታዋን ለኢኮኖሚዋ እድገት ሳትጠቀምበት ለዘመናት ኖራለች። ከቅርብ ጊዜ ወዲህ ግን ቱሪዝምን አንዱ የኢኮኖሚ እድገቷ ምሰሶ በማድረግ በዘርፉ ላይ በርካታ ስራዎችን እየሰራች ትገኛለች። በዘርፉም 52% እድገት በማስመዝገብ ከአፍሪካ ሁለተኛ እንደሆነች በፈረንጆቹ 2025 የወጣው የባሮሜትር መረጃ ያሳያል። በአሁኑ ወቅት ጥሩ እመርታ እያሳየ የሚገኘውን የኮንፈረንስ ቱሪዝምም ኢኮኖሚው ላይ ትልቁን ሚና እየተጫወተ ነው። ከፊታችን ለሚካሄደው የአፍሪካ ህብረት ጉባኤም ለዘርፉ የሚኖረው ሚና ቀላል የሚባል አይደለም። በመሆኑም በየዘርፉ የሚገኙ ባለድርሻ አካላት ሰፊ ዝግጅት ማድረግ ይኖርባቸዋል። አፍሪካ ብቻ መዳረሻ መሆን በራሱ 1 ቢሊዮን ቱሪስት እንደማግኘት ነው። ቢኮዝ የአፍሪካ ህዝብ ብዛትም የሚታወቅ ነውና ያንን ለማሸነፍ ወይም ደግሞ እዛ ማርኬት ላይ ኢትዮጵያን ለማስተዋወቅ በተለይ የአፍሪካ ህብረት የተለያዩ ዓለም አቀፍ ሚዲያዎች የሚገኙበት ትልቅ መድረክ ነው። የዓለም ሀገራት የሚገኙበት መድረክ ነው። አንደኛ አዲስ አበባን ትክክለኛ የአፍሪካ መዳረሻ ማድረግ የአፍሪካውያኖች ቤት መሆኗን ማሳየት ስራ ነው የሚሰራው። እሱን በተለይም የከተማ አስተዳደሩ በደንብ የመስራት ስራዎችን ይሰራል። እኛ ደግሞ እንደ ቱሪዝም ሚኒስቴር ከከተማ መስተዳድሩና ኢምፖርታንት ከምንላቸው የባለድርሻ አካላቶች ጋር በመተባበር ሆቴሎችን የማዘጋጀት ስራ ከዚህ ባሻገር ደግሞ ከኤርፖርት ወደ ሆቴልም ከኤርፖርት ወደ ማረፊያ ቦታቸው በሚሄዱበት ሰዓት ላይ አገልግሎት መረጃ የሚሰጧቸው ሰዎች እንደምታውቁት የትራንስፖርት ሰርቪስ የሚሰጡት ናቸው። እሱንም ከባለድርሻ አካላቶች ጋር በመተባበር ኤርፖርት ላይ የታክሲ አገልግሎት የሚሰጡትን ኢቭን ከተማ ውስጥም የታክሲ አገልግሎት የሚሰጡት በተለይ ሜትር ታክሲ የሚሰጡትን አገልግሎት ወደ 4000 በላይ ሰዎችን የማሰልጠን የማዘጋጀት መድረኩ ለኢትዮጵያ ምን ያህል ጠቃሚ እንደሆነ ምን ማለት እንደሆነ ምን አይነት መረጃዎችን ቢሰጡ የተሻለ እነሱም ተጠቃሚ መሆን የሚችሉት ሀገራቸውንም እንዴት ማስተዋወቅ እንደሚችሉ ግንዛቤ በሚፈጥር መልኩ ጠንካራ ስልጠናዎችን ሰልጠናል። ትልቅ የኢኮኖሚ መነቃቃትን ይዞ ይመጣል። ስለዚህ ዋናው የሚጠቀሙት ደግሞ በዚህ ውስጥ የዘርፉ ተዋናያን የሆኑ ሆስፒታሊቲ ኢንዱስትሪ ውስጥ ያሉ ሆቴሎች፣ ቱር ኦፕሬተር፣ እንደገና የመኪና አከራዮች፣ የስጦታ ዕቃ መደብር ያላቸው ሰዎች ከዚህ አሁን ካለው ከአፍሪካ ህብረት ተጠቃሚዎች ናቸው። ስለዚህ እኛም እንደ ቱር ኦፕሬተር እንዲሁም ደግሞ እንደ ቱር ጋይድ እንዳስጎብኚዎች እንግዶቻችንን ለመቀበል ያለፈው ጊዜም እንደምናደርገው አሁንም እንግዶቻችንን ለመቀበልና በተለይ ደግሞ አሁን አዲስ አበባ ላይ እየተደረጉ ያሉት የተስፋፉት የቱሪዝም መዳረሻዎችን አብልጦ በማሳየትና የቆይታቸውን ጊዜ እንዲያራዝሙ በማድረግ ዝግጅት እያደረገን እንገኛለን። የከተሞች የኮሪደር ልማት መሻሻል አንዱ የቱሪስቶችን ቆይታ የሚያራዝም እድል ፈጥሯል። በብዙ የተለወጠችው አዲስ አበባም ለበርካታ ዓለም አቀፍና አፍሪካ አቀፍ ስብሰባዎች ተመራጭ እንድትሆን አድርጓታል። እያስተናገደቻቸው ያሉት ታላላቅ ኮንፈረንሶችም ለዘርፉ ማደግ ትልቁን ድርሻ ይወስዳሉ። ኢትዮጵያ እንግዲህ ዳይቨርሲፋይድ ሀብት ነው ያላት። እንደ አንዳንድ አፍሪካ ሀገራቶችን ብንወስድ ተፈጥሮ ላይ ያተኩራሉ፣ ታሪክ ላይ ያተኩራሉ። እኛ የሌለን የለም ማለት እንችላለን እና ተፈጥሮ ሰጥተናለች። የምንገኝበት ቦታ ለኮንፈረንስ ቱሪዝም ምቹ ያደርገናል። ለአውሮፓ ቅርብ ነን፣ ለየትኛውም የአፍሪካ ቀጠና ላይ ቅርብ ያደርገናል እና ለሩቅ ምስራቅም ቅርብ ነን። በመስህብ ደረጃም አንተም እንደጠቀስከው የተፈጥሮ መስህቦች አሉ፣ ባህላዊ መስህቦች አሉ፣ ታሪካዊ ብዙ አይነት መስህቦች አሉ። ዳይቨርሲፋይድ ነን እና እሱን ማስተዋወቅ በጣም አስፈላጊ ነው። የቱሪዝም ሚኒስቴር እዛው በአፍሪካ ህብረት ቅጥር ግቢ ውስጥ በመገኘት ምን ያደርጋል ማለት ነው? የማስተዋወቅ መረጃዎችን የመስጠት ከዛም አልፎ ደግሞ ኢትዮጵያ የምትታወቅባቸው ብዙ ነገሮች ማለት አንደኛው የኢትዮጵያ ቡና ነውና እሱን የማቅመስ ስራዎችንና በዛም ደግሞ ኢትዮጵያን የማስተዋወቅ ስራ እንሰራለን። የሆነ ኮንፈረንስ ላይ የሚሳተፉ ሰዎች ሲመጡ ከሚወያዩበት ከጉዳያቸው ጎን ለጎን የተለመደ ነው 2 ቀን 3 ቀን ወይም 1 ቀን ጨምረው በአካባቢ ያለውን ነገር የመጎብኘት ይሄ በየትም ዓለም ያለ ነው። እኛም ሀገር ሲመጡ የግማሽ ቀንም ሊሆን ይችላል ባለቸው ሰዓት ሾፒንግ ሄዳሉ፣ እቃ መግዛት አለ። በዛ ላይ ሀገሪቱ ውስጥ ያለው ሩቅ ቦታ ለምሳሌ እንደ ላሊበላ ወይም ሀረር ወይም ወደ ደቡብ መሄድ እንኳን ባይችሉ በአዲስ አበባና በአዲስ አበባ ዙሪያ ያሉ ዴይ ትሪፕ ያካሂዳሉ። አዲስ አበባ ላይ መካሄዱ የአፍሪካ ህብረትም እንዲሁም ደግሞ ሌሎች ኮንፈረንሶች፣ ወርክሾፖች፣ የተለያዩ ሚቲንጎች መዘጋጀታቸው አንደኛ ትልልቅ የሚዲያ አውትሌት እናገኛለን።
ዓለም አቀፍ የሆኑ አህጉር አቀፍ የሆኑ ትልልቅ ሚዲያዎች ወደ እዚህ ለስብሰባ ለመዘገብ በሚገቡበት ጊዜ የአዲስ አበባን ገጽታ ለሌላው ዓለም በማስተዋወቅና የገበያ ትስስር ከኛ ጋር ለመፍጠር ሌሎችም ዓለሞች ስለ ኢትዮጵያ ለማወቅ ጥሩ ገጽታችንን ያያሉ። ሁለተኛ ነገር ደግሞ ኢኮኖሚውን ከማነቃቃት አንፃር ምክንያቱም የአገር ውስጥ ፕሮዳክቶች በደንብ እንደ ሶቪኒየር እንደ ሌዘር እንደ እንጨት ውጤቶች በየስጦታ መደብሩ የሚሸጡ ኢኮኖሚዎችን በማነቃቃት የመኪና አከራዮችን የሆቴሎችን ገቢዎች በመጨመር በጣም ከፍተኛ ሚናና ከፍተኛ ድርሻ አለው። በተለይ ከተማዋ ለኮንፈረንስ ቱሪዝም በጣም ምቹ መሆኗን ተከትሎና ደግሞ ገቨርንመንትም የወሰደው ኢኒሼቲቭ በጣም ትልቅ ነው። ኢትዮጵያ በታሪኳ በጣም ከፍተኛ በሚባል ደረጃ ወደ 150 ኢቨንቶችን ላስት ይር አስመዝግባለች ማለት ነው። ነገር አሁን በግማሽ ዓመቱ 100 በላይ ደርሰናል። ያ ማለት አሁን የኮንፈረንስ ቱሪዝሙ ገቨርንመንት ብቻ ሳይሆን የግል ሴክተሩም እየገባበት ነው። ሙያ ማህበራቶች ኢኒሼቲቭ እየወሰዱ ነው፣ እየተንቀሳቀሱ ያሉበት ነገር አለ። አሁን የሚጠበቃቸው ብዙ ሁነቶች አሉና ያመጣው ለውጥ ተጨባጭ ብቻ ሳይሆን የሚታይም ነው። በቃ በየጊዜው ማንኛውም ሰው ፊል የሚያደርገው ነው። በፊት የነበሩት ልማቶች በተለይ በቱሪዝም ላይ በሆቴል በመንገድ ኢንፍራስትራክቸር አዲስ አበባ ላይ የነበሩ ነገሮች በደንብ ተቀርፈው አሁን በሰፊው ተሰርቷል። አሁን ማናፍርበት ማንንም ከየትም ማንኛውንም አይነት ኢቨንት ስብሰባም ይሁን ኤግዚቢሽንም ይሁን ኮንፈረንስ የማይስ ቱሪዝም የምንለው ማንኛውንም ተወዳድረን ማሸነፍ የምንችልበት ብቃት ላይ ነው ያለ ነው። በአብዛኛው ለኮንፈረንስ ወይንም ደግሞ ለዚህ ለአፍሪካ ስፔሻሊ ለአፍሪካ ህብረት ስብሰባ የሚገቡ መሪዎች ያላቸው ጊዜ የተጣበበ በመሆኑ የተነሳ ጊዜ ካላቸው ልናሳያቸው የምንችለው ነገር ናሽናል ሙዚየም ነው። ናሽናል ሙዚየም ጠቅላላ ስለ ኢትዮጵያ ሙሉን ነገር በሃይላይት የሚያዩበት ቦታ ስለሆነ እንዲሁም ደግሞ ያው ሉሲም ስላለች ሉሲ ማለት እንግዲህ ሁላችንም ቅድመ አያታችን ነች። እሷን መጎብኘት ማየት ስለሚፈልጉ ወደ ናሽናል ሙዚየም እና የተለያዩ ሙዚየሞች ይዘናቸው እንሄዳለን። ያው እንደ ጊዜ ቆይታቸው እና እንደ ጊዜ እንዳላቸው ጊዜ የምናሳየው ቦታ ይወሰናል። ቢዝነስ ቱሪዝም ብለን የምንጠራው ወይም የኮንፈረንስ ቱሪዝም ተብሎ በተለምዶ የሚነሳው ትኩረቱን ኢቨንቶች ላይ የሚያደርግ ዘርፍ ነው። እዚህ ዘርፍ ላይ በብዛት ኢትዮጵያን የኮንፈረንስ ማዕከል ከማድረግ ባሻገር ለሚመጡት ኢንተርናሽናል ዴሊጌቶች የሀገር ውስጥም ዴሊጌቶች ኢትዮጵያ ያላትን የቱሪስት መስህቦችን ለማስተዋወቅ ጥረት ይደረጋል። በተቻለን መጠን ኢትዮጵያ ውስጥ በሚከናወኑ ዓለም አቀፍ ሁነቶች ላይ በመገኘት የራሳችንን ቡዝ በመያዝ እዛ ላይ ተገኝተን ብራንዳችንን ማስተዋወቅ፣ ምድረ ቀደምት ኢትዮጵያን ማስተዋወቅ፣ የቱሪስት መስህቦቻችንን የማስተዋወቅ ስራ ከዛም አልፎ ደግሞ አሁን አዲስ በዓለም መድረካች ያስመዘገብናቸውን ቅርሶቻችንን እንዲሁም ደግሞ ቱሪዝሙን የተሻለ ለማድረግ እየተገነቡ ያሉ የገበታ ፕሮጀክቶችንም ጨምሮ በተለያዩ ዘዴዎች የማስተዋወቅ ስራዎችን እየሰራን እንገኛለን። ለስብሰባ መጥተው ካስጎበኘናቸው በኋላ ይህንንማ ቤተሰቤን ይዤ በደንብ ተዘጋጅቼ መጥቼ በደንብ መጎብኘት ነው ያለብኝ ብለው የሚሉ እንግዶች ያጋጥሙናልና ይሄ ትልቅ እድል ነው የሚፈጥረው። ከዚህ ስብሰባዋ ብቻ ሳትሆን ኤክስቴንድድ የሆነ ከዛ ባለፈ ተመልሰው እንዲመጡ እንዲጎበኙ የሚያደርግ ትልቅ አስተዋጽኦ ነው የሚያደርገው። ከዛ በዘለለ ከኛም ባለፈ ከጋይዶች ባለፈ በሾፒንግ በተለይ ይሄ ሱቪኒየር የቅርጻ ቅርጽ የሚሸጡ ሱቆች ነጋዴዎች ከፍተኛ የሆነ ተነሳሽነት ከፍተኛ የሆነ ለመግዛት እንግዶች ብዙ ጥረት ያደርጋሉና ለነሱም እንግዲህ ቱሪዝም ስንል ምን ይባላል መልቲፕላየር ኢፌክት አለው። ከታች ጀምሮ ከጫማ ከሚጠርገው የጀበና ቡና ከምትለው እስከ ላይ ሆቴል እስከ ኮንፈረንስ ድረስ ያለው ሁሉም ተጠቃሚ ነው። ስለዚህ ይሄ ነው ለሀገርም ትልቅ ገቢ የሚያስገኘው ሁሉንም የሚያዳርስ ስለሆነ ማለት ነው። የሚመጡ ቱሪስቶችን የተለያየ ከተማው ላይ ያሉ አዲስ አበባ ላይ ያሉ የቱሪስት መዳረሻ ቦታዎች ላይ እንደ ሙዚየም፣ መርካቶ የተለያየ ቦታ ላይ በመውሰድ እንዲሁም ደግሞ ስለ ከተማውና ስለ ሀገሪቷ ገለጻ በማድረግ ትክክለኛውን ነገር በማድረግ ከዚህ በፊት የተለያዩ ልምዶች አሉ። አሁንም ደግሞ ለሚመጡ እንግዶች ያንን ነገር ለማድረግ እንደ ማህበርም ደግሞ እንደ ግለሰብም ተዘጋጅተን እየጠበቅን ነው።
አምና ላይ በጣም ጥልቅ እንቅስቃሴ ተደርጓል። አምናም በጣም ሰክሰስፉል ነን እንደ ሀገር ከ12000 በላይ ሰዎች የተገኙበት መድረክ ነው በአፍሪካ ህብረት ብቻ። የዘንድሮ ለየት የሚለው አንደኛ ሆቴል ላይ ነው። አምና የተነሱ የመጀመሪያው ነገር ምንድነው መረጃዎችን የተሰበሰቡት እንዴት ነበር ኤክስፒሪየንሳቸው ሲባል ሆቴል ላይ ትንሽ ቅሬታ የነበራቸው ሰዎች ነበሩ። ስለዚህ እነሱን ኢሹ አድሬስ በሚያደርግ መልኩ አምና ከተከደበት ይልቅ በጣም በጥልቀት እያንዳንዱ ሆቴል በቃ የሚታረፍበት ተብሎ የሚጠበቁ ሆቴሎች ላይ በሙሉ የአሰልጣኞች ስልጠና በሚባል ደረጃ ነው የተሰጠው። ለምንድነው እንደዛ የሚሆነው? አገልግሎት ካልረኩ ምን ቆንጆ ሀገር ምን መልካም ሀገር ቢኖረን ሰዎች ቆይታቸውን አያራዝሙም። ስለ ኢትዮጵያ ያላቸው ምልከታ በትንሽ ነገር ሊበላሽ ይችላልና አንዱ ቁልፍ ብለን የምናስበው እሱ ነው። ለአፍሪካ ህብረት የሚመጡት የአፍሪካ ህብረት መሪዎች ቢሆኑ ነገር ግን የተለያዩ ጋዜጠኞች የተለያዩ ደግሞ ይሄንን ፕሮግራም ለመታደም ከተለያየ ዓለም የሚመጡ እንግዶች ስላሉ እነሱ ማግኘታችን ለሚቀጥለው ራሳችንን ማስተዋወቅና አገራችንና ከተማችንን ለነሱ ማሳየታችን ለሚቀጥሉት ጊዜዎች የተሻለ ተደራሽ የቢዝነስ ኔትወርክን ከመፍጠር አንፃር ሞር ቱሪስቶችን ከመጋበዝ አንፃር ትልቅ እድል ነው ይሄ ነው ማለት። በየአመቱ ጥር መጨረሻ ወይ ፌብሩዋሪ ላይ የካቲት ላይ በብዛት በየአመቱ የሚደረገውን ስብሰባ ብዙ የተለያዩ ሚዲያዎችም የተለያዩ አንዳንድ የአፍሪካ ሀገሮችም ኢትዮጵያ አትመጥንም ያላት ኢንፍራስትራክቸር መንገዶች፣ አዳራሾች፣ ሆቴሎች በቂ ስለሌሏት ከኛ ሀገር በኢኮኖሚ የሚሻሉ ሀገሮች እስከ መጠየቅ ደርሰው ነበር። ይሄን እንግዲህ አሁን በ100% ማስቀረት የሚችል ከፍተኛ የሆነ የልማት ስራዎች ተካሂደዋል አዲስ አበባ ላይ። የአፍሪካ ህብረት የመሪዎች ጉባኤ ተሳታፊ እንግዶችን ለማስተናገድም ሁሉም አገልግሎት ሰጪዎች የኢትዮጵያን የእንግዳ ተቀባይነት ባህል በተላበሰ መልኩ አቀባበል በማድረግ እንግዶቹን የሚመጥን አገልግሎት ለመስጠት አስፈላጊውን ዝግጅት ማድረጋቸው የግድ ይላል። የእንግዶቹን ቆይታ የማይረሳ ለማድረግም ሁሉም ኢትዮጵያዊ የቱሪዝም ብሎም የሀገሩ አምባሳደር በመሆን ቆይታቸውን የተሳካና ያማረ ማድረግ ይኖርበታል። ይህ ደግሞ በእያንዳንዱ እንቅስቃሴያቸውና የግብይት ስፍራዎችም ላይ የሚጠበቅ ተግባር ነው። ኢትዮጵያን ወክለን ነው የምንቆመው። ሰዎች የሚመጡ እንግዶች ኢትዮጵያን የሚያዩት እኛ ውስጥ ነው በምንናገረው ነገር በምናሳየው ባህሪ። ስለዚህ ራሳችንን እንዴት አድርገን ኢትዮጵያን ተሸክመን እንዳለን ሁሉ ጊዜ በመረዳት ራሳችንን ከእንግዶች ጋር ስናደርግ በምን አይነት መልኩ ማድረግ እንዳለብን ያው በቂ ዝግጅት ማድረግ መቻል አለብን። እኛ እንደ ባለሙያ ሙያው የሚያስገድደንና ሙያው የሚነግረን ነገር አለ። በዛ ሙያ ውስጥ ማድረግ ያለብንን ነገር እናደርጋለን። እንግዲህ አፍሪካ ህብረት ለኢትዮጵያውያን አስፈላጊ ነው። ለምንድነው አስፈላጊ የሚሆነው? ኢትዮጵያ በአፍሪካ መድረክ ያላትን ተጽዕኖ በአፍሪካ ያላትን ተደማጭነት ማሳደግ አስፈላጊ ነው። የሚኖረን ተጽዕኖ ከሀገራቶች ጋር የሚኖረን ግንኙነት ስለሚወስን ሁላችንም ብንሰራ ብዬ አስባለሁ። የቱሪዝም ባለሙያ ሁሉ ጊዜ አምባሳደር ሆኖ አገሩን ወክሎ ነው የሚቆመው። ስለዚህ በእኛ ሙያ ውስጥ ያሉ በእኛ ማህበር ውስጥ ያሉ ሰዎች ይህንን አምባሳደርነታቸውን እስከዛሬም እየሰሩ ነው። ወደፊትም ይህንን ነገር አጠናክረው ይቀጥላሉ። ነገር ግን ለሌላው ማህበረሰብ የማሳስበው ነገር ሁሉ ጊዜ እንግዶች ሲመጡ አገራችንን የሚያዩትና ስለ አገራችን የሚያውቁት ከኛ ተነስተው ነው። ስለዚህ እኛ ለነሱ የምናሳየው ነገር የአገርን ኢሜጅ ወይንም ደግሞ የአገርን ገጽታ ከመገንባትም ከማፍረስም አንፃር ትልቅ ድርሻ ስላለው ለሰዎች ወይንም ደግሞ ለሚመጡ እንግዶች የምናሳየውን ነገርና የምናወራውን ነገር የምንናገረውን ነገር እንደ አገር የአገርን ኃላፊነት ተሸክመን ብናደርገው እጅግ በጣም መልካም ነው ብዬ አስባለሁ። ምክንያቱም ሁላችንም ለሀገራችን አምባሳደር ነን።